እሺ ከመልመጃ ጥያቄያችን ደግሞ ተመልሰን መተናል። አሁን ወደ ፋይል ኤክስፕሎረር እንግባ። ፋይል ኤክስፕሎረር የምንለው ፋይሎችን እንዲሁም ደግሞ ፎልደሮችን ማኔጅ ለማድረግ የሚጠቅመን ዋነኛው ቱላችን ነው ማለት ነው። ክሬት ለማድረግ ፋይል ወይም ፎልደር፣ ስም ለመቀየር፣ ዲሊት ለማድረግ እንዲሁም ደግሞ ሰርች ለማድረግ እነዚህን ፋይልና ፎልደሮች እንጠቀምበታለን ወይም ይረዳናል ማለት ነው። የፋይል ኤክስፕሎረር ዋነኛው አይከኗ እቺ ነች። እቺን አይከን ስናይ እቺ ምን እንደሆነች እናውቃለን። ፋይል ኤክስፕሎረር እንደሆነች እናውቃለን ማለት ነው። ኦኬ ፋይል ኤክስፕሎረር ላይ የተለያዩ ምኖች አሉ፣ ፋንክሽኖች አሉት ወይም ደግሞ አካላት ፓርቶች አሉት። እነዚህ ፓርቶች ምን እንደሆኑ ደግሞ በደንብ እንመልከት። የመጀመሪያው ናቪጌሽን ፔን የምንለው ነው። ናቪጌሽን ፔን የምንለው ዲስፕሌይስ ፎልደር ስትራክቸሩን የኮምፒውተር ሲስተማችንን ፎልደር ስትራክቸሩን በኔ በኩል በቀኝ በኩል ነው የሚያሳየን። ላፕቶፓችንን በምናይ በኩል ደግሞ ስለምንዞር ወደፊት በግራ በኩል የሚያሳየን ይህ ምንድነው ቦታ ነው ማለት ነው። ኩዊክ አክሰስ፣ ዴስክቶፕ፣ ዳውንሎድ እያለ የተለያዩ የፎልደር ስትራክቸሮችን የሚያሳየን ምን እንለዋለን? ናቪጌሽን ፔን። ለምንድነው ናቪጌሽን ፔን የምንለው? ናቪጌት እንድናደርግ ወይም የተለያየ ቦታ በቀላሉ እንድንንቀሳቀስ ስለሚረዳን ነው ማለት ነው። ሁለተኛው አድሬስ ባር የምንለው ነው። አድሬስ ባር የምንላት እዚህ ጋር የምትገኘው ክፍተት ቦታ ስትሆን የምትረዳን ደግሞ ምን በማድረግ ነው? ተቀየረብኝ፣ እቺ ትቆረጥ። ሁለተኛ አድሬስ ባር የምንለው ነው። አድሬስ ባር የምንለው እዚች ጋር ያለችው ክፍት ቦታ ስትሆን ጥቅሙ ደግሞ ምንድነው? አሁን ከረንትሊ ያለንበት ፎልደር ወይም ሎኬሽን የት እንደሆነ ነው የሚነግረን። ለምሳሌ በምሳሌያችን እዚህ ጋር እንደምንመለከተው ኩዊክ አክሰስን ስለሆነ የመረጥ ነው አድሬስ ባሩ ኩዊክ አክሰስ ብሎ ይነግረናል ማለት ነው። በሶስተኛ ደረጃ የምናየው ፎርዋርድ ስላሽ ባክ ባተን የምንለው ነው። ፎርዋርድ ስላሽ ባክ ባተን እዚህ ጋር የሚገኙት ጠቋሚ ቀስቶች ሲሆኑ ከምኑ በላይ ከናቪጌሽኑ ፔን በላይ ያሉት ጠቋሚ ቀስቶች ሲሆኑ እነዚህም ደግሞ በተለያዩ ካየናቸው ወደፊት ለመሄድ ወይም ደግሞ ቅድም ከፍተነው ከነበረው ወደ ኋላ ለመውጣት ናቪጌት እንድናደርግ የሚረዱን ቀስቶች ናቸው ማለት ነው። ስለዚህ ወደ ፕሪቪየስ ወይም ደግሞ ወደ ኔክስት ለመሄድ ይረዱናል ማለት ነው። በአራተኛ ደረጃ ሪበን የምንለው ወይም ደግሞ የተለያዩ ፐርፎርማንስን ወይም ደግሞ ፎርማቲንጎችን የሚይዙ ኦፕሽኖችን የያዘልን ፓርት ነው። ለምሳሌ እዚህ ጋር የምንመለከተው ፋይል፣ ሆም፣ ሼር፣ ቪው የሚለው ይሄ የሪበኑ አካል ነው። ሆምን ወይም ደግሞ ፋይልን በምነካበት ጊዜ በስሩ ደግሞ የተለያዩ ፋንክሽኖችን ያመጣልኛል። እነዚህ ሁሉ የተያዙት ምን የሚባል አካል ላይ ነው? ሪበን የሚባለው አካል ላይ ነው ማለት ነው። ቀጣይ የምንመለከተው ሰርች ቦክስ ነው። ሰርች ቦክስ በስሙ ደግሞ እንደምናውቀው ሰርች ለማድረግ ወይም ደግሞ በጣም ብዙ ፋይሎች ሲኖሩን ከ2 እስከ 3 ያሉ ፊደሎችን ብቻ አስቀድመን በመጻፍ የምንፈልገውን ፋይል ወይ ፎልደር ዘርዝሮ አምጥቶልን እንድንመርጥ የሚያደርገን በጣም ኢዚ የሆነ አንድ የፋይል ኤክስፕሎረር አካል ነው ማለት ነው። በመጨረሻ የምናየው ፋይል ኤንድ ፎልደር ሊስት የምንለው ነው። ፋይል ኤንድ ፎልደር ሊስት ላይ አንድ ፎልደር ስንመርጥ ወይም ከዚህ ከስትራክቸሩ ከናቪጌሽን ፔኑ ላይ በምንመርጥበት ጊዜ እዚህ ትልቁ ፓርት ማለት ነው ፎልደሮችንም ሊስት ያደርግልናል፣ ያሉትን ፋይሎችንም ሊስት ያደርግልናል ማለት ነው። ስለዚህ እነዚህ እንዳለ የፋይል ኤክስፕሎረር አካሎች ናቸው። ናቪጌቲንግን በጣም ቀላል የሚያደርጉልን ማለት ነው። ፋይል ኤክስፕሎረርን እንዴት ልክፈት ብለሽ እያሰብሽ ሊሆን ይችላል። 3 መንገዶች አሉት። የመጀመሪያው ሜተድ ምንድነው? ፋይል ኤክስፕሎረር አይከኑን መንካት ነው ከታስክ ባር ላይ። ታስክ ባር ማለት ከኮምፒውተሩ የመጨረሻው ሞኒተር ጋር የሚገኘው ፓርት ስለሆነ እዛ ጋር የፋይል ኤክስፕሎረሩን አይከን በመፈለግ እንደዚች ክሊክ ማድረግ ነው። ክሊክ ስናደርጋት ይከፈታል ማለት ነው። ሁለተኛው የሾርት ከት ሜተድ ልንጠቀም እንችላለን። ዊንዶ
የምትለዋን ወይም ደግሞ የዊንዶ አይከን ያለባትን ኪቦርዳችንን በመጫን ከዛ ኢ ስንጫን በቀጥታ የሾርትከት ወደ ምን ይወስደናል? ወደ ፋይል ኤክስፕሎረር ይወስደናል ማለት ነው። ሶስተኛው ደግሞ ስታርት ሜኑአችን ላይ በመሄድ ፋይል ኤክስፕሎረር ብለን በመጻፍ የሚመጣውን አይከን ስንጫነው ወደ ፋይል ኤክስፕሎረር ይወስደናል ወይም ደግሞ ይከፍትልናል ማለት ነው። በቀጣይ የምናየው ደግሞ እንዴት ማኔጅ እና ክሬት እንደምናደርግ ነው ፋይል እና ፎልደሮችን። ወደዛ ከመግባታችን በፊት ግን የፋይል ኤክስፕሎረርን መልመጃዎች አንቺ ሰርተሽ ተመለሺ። መልካም እድል።